بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد أسكنوهن የተፈቱ ሴቶችን አስኪኑሁና አስፍሯቸው አስከነሁ አሰፈረው አኖረው ማለት ነው አስኪኑሁና አኑሯቸው አስፍሯቸው ሚን ሐይሱ ሰከንቱም እዛው እናንተ ያረፋችሁበት ስፍራ አስፍሯቸው አሳርፏቸው ሚን ውጅዲኩም ውጅድ ማለት ውስዕ ነው ጣቃ ካላችሁ ነገር ይላል በችሎታችሁ ልክ من وجدكم من وسعكم وطاقتكم እናንተ በምትችሉት ልክ ሰፊ ቤት ውስጥ ብትኖሩ ከዛው ጠባብ ቤት ውስጥ ብትኖሩም ከዛው አላህ ለእናንተ ካገራላችሁ ከምትችሉት ስፍራ አሳርፏቸው ولا تضاروهن እነሱን አታስጨንቋቸው አትጉዷቸው ይሄ ሰው የሚበላው የሚያርፍበት የሚለብሰው ነገር ይፈልጋል ሴት ልጅ ጣላቅ ቢያርፍባትም ዒዳዋን ልትቆጥር በተቀመጠችበት የምትለብሰው ልብስ የምታርፍበት መጠለያ የምትበላው ምግብ ያስፈልጋታል ስለዚህ ولا تضاروهن ለነሱ የሚሰጥን ነፈቃ በመከልከል ይሄን ነገር ባለማመቻቸት እዚህ ከምኖር በሄድ ይሻለኛል እንዲሉ እንዳታደርጓቸው لتضيقوا عليهن ነገርን በእነርሱ ላይ ልታጠቡ ዘንድ እነሱን መጉዳትን አታስቡ وإن كنا أولات حمل يرجزنا بالتبيتوش كهونو دقمو فأنفقوا عليهن بالنفس لا يجنزبن وجه أدرجو حتى يضعنا حملهن يرجزنا تشون اسكي جلاجلو اسكي ولدو درس لج تولد كذابوا هلاس فإن أرضعنا لكم የተወለደው ልጅ የናንተ ነው ልጆቻችሁን ያጠቡላችሁ እንደሆነ فآتوهن أجورهن فآتوهن ስጧቸው أجورهن ምንዳቸውን ስጧቸው ስለዚህ ሴት ልጅ ላጠባችበት ይከፈላታል فآتوهن أجورهن ምንዳቸውን ስጧቸው واعتمروا بينكم بمعروف የተወለደው ልጅ በተመለከተ በመካከላችሁ በመልካም ነገር ተመካከሩ وإن تعاثرتم አንዳንዴ ባልና ሚስት እጅግ የከፋ ደረጃ ይደርሱና ምን አጠባለው የዛን የአውሬ ልጅ ትላለች ያው ነው ክፉ ዘር ትላለች ልጇን ባየች ቁጥር እና እንዲህ ከሆነ ልጁን ወደ መጉዳት ልትሄድ ትችላለች አሁን በሚዲያ የምንሰማው ዘግናኝ የሆነ ዜና አለ እዚህ ባልና ሚስት እጅግ ሲካፉ ጉዳቱ ወደ ልጆች ይሄዳልና ወይን ተዓሰርቱም ከተቸጋገራችሁ አላጠባም የሱን ልጅ የሚል ደረጃ ላይ ከደረሰች فسترضع له أخرى ሌላ ሴት ደሞዝ ሊከፈላት ወሮታ ሊከፈላት ሌላ ሴት ታጥባ ልጅን ምን ባጠፋ ልጅ ህፃን ልጅ ምን ባጠፋ ይጎዳል እዚህ አባቴ ገሌ ይሁን እናቴ ገሊት ትሁን የማለት መብት ነበረው በሁለቱ ፈቃድ ከአላህ ተቅዲር በኋላ ወደዚህ ዓለም መጣ ወይ መጣች ህፃን ስለዚህ ወይን ተዓሰርቱም ከተሸጋገራችሁ የሱን ዘር ማየት አልፈልግም ይደርሳል አንዳንድ ጊዜ ይሄ የበደሉ አይነት
ወደዚህ ነገር ሊያመራ ይችላል አንዳንድ ጊዜ ደግሞ ርህራሄ የሌለው ልብም አለ እዚህ ልጅን ጥያሌ ደም ምትል ሴት አለች የሱን ልጅ አላጠባም ብላ ወርውራ ምትሄድም አለች ብዙ አይነት ነው ያለው አላ ኩል ሐልን አላህ ለዚህ ነው በዚህ ጉዳይ ላይ ومن يتق الله የሚለው ለዚህ አዛኝን አላህ ያዝንለታል الراحمون يرحمهم الرحمن አዛኞችን አላህ ያዝንላቸዋል አላህ ከሚያዝንላቸው ያደርገን فسترضع له اخرى لينفق وجه يدرج ذو ساعة يهبت يتقى بالتبيت من ساعته كهبتو وجه يدرج للسؤال متطببت للجو ومن قدر عليه رزقه ستايو يتطببበት ሰው ደግሞ قدر ማለት ያነሰበት የጠበበበት ሰው فلينفق مما آتاه الله ከሰጠው ከዛችው ካገኘው ወጪ ያድርግ لا يكلف الله نفسا الله نفسን አያስገድድም إلا ما آتاها የሰጣትን ያህል እንጂ سيجعل الله بعد عسر يسرا ለታገሰ ሰው سيجعل الله ያደርጋል بعد عسر ከችግር ከጭንቅ በኋላ يسرا ገር ነገርን አላህ ያመጣል ይልና የጠላቅን ነገር እዚህ አጠናቆ ጀለው ተዓላ ያፈነገጡ ህዝቦች ከአላህ ሁክም ከአላህ ፈቃድ ያፈነገጡ ሰዎች ከባለፉት ትውልዶች ምን እንደገጠማቸው አላህ ሲነግረን ወካይም من قرية ስንትና ስንት ትውልድ አልፏል ከዚህ በፊት ወካይም من قرية عتت عن امر ربها ከጌታቸው ትእዛዝ ያፈነገጡ ተከበረት የኩሩ ተጀበረት ፈላጭ ቆራጭ የሆኑ አምባገነን የሆኑ ስንትና ስንት የመንደር ነዋሪዎች አልፈዋል عتت عن امر ربها ورسوله الله ከላካቸው መልእክተኞች ትእዛዝ ያፈነገጡ ስንትና ስንት አልፈዋል فحاسبناها እነኛን ሰዎች ገመገምናቸው ተሳሰብናቸው ሒሳበን ሸዲደን ብርቱ ሒሳብን ብርቱ መገምገምን ገመገምናቸው وعذبناها ቀጣናቸውም عذابን نكرا ክፉ የሆነ ቅጣትን ቀጣናቸው ይላል ኑክራን ሸኒዓን ማለት ነው ሙንከራን ክፉ የሆነ ቅጣትን ቀጣናቸው فذاقت وبال امرها ያች ካደች መንደር فذاقت ቀመሰች وبال امرها የክህደቷን የነገሯን መዘዝ ማለት ነው ወባል ቀመሰች መንደሪቱ ሳይሆን ነዋሪዎቿ وكان عاقبة امرها خسرا የነገራቸው ማብቂያ ኪሳራ ሆነ ይላል اعد الله لهم عذابا شديدا በክህደት ላይ የሞቱ በመሆናቸውም اعد الله لهم الله ለነሱ አዘጋጀ عذابا شديدا ብርቱ የሆነ ቅጣትን አዘጋጀላቸው فاتقوا الله اللهم فروا يا اولي الالباب እናንተ የልቦና ባልተቤቶች ሆይ الذين آمنوا እናንተ ያመናችሁ የልቦና ባልተቤቶች ሆይ አላህን ፍሩ قد انزل الله اليكم الله ወደ እናንተ በርግጥ አወረደ ذکرا ምክርን ተግሳጽን አወረደ رسولا ያም ማነው መልእክተኛው ሲሆን يتلو عليكم آيات الله የአላህን አንቀጾች በእናንተ ላይ የሚያነብ ሲሆን ሙበይናትን የተብራሩ ሲሆኑ አላህ የተብራሩ ሲሆኑ አንቀጾቹ በእናንተ ላይ የሚያነብ ሲሆን መልእክተኛን ላከ አላህ ليخرج الذين آمنوا وعملوا الصالحات ليخرج الذين آمنوا እነኛ ያመኑትንና وعملوا الصالحات ከእምነት ጋር መልካም የሰሩትን من الظلمات إلى النور
ከጨለማዎች ወደ ብርሃን ያወጣ ዘንድ አላህ መልእክተኛውን ላከ ومن يؤمن بالله بالله የሚያምን ካለ ويعمل صالحا ከእምነቱም ጋር መልካምን ስራ የሚሰራ ካለ يدخله جنات ያትክልት ስፍራዎችን አላህ ያስገባዋል تجري من تحتها الانهار ከስሮቿ ጅረቶች ወንዞች የሚፈሱባትን خالدين فيها ابدا ለመቼም በውስጧ ዘውታሪዎች ሊሆኑ ይገባሉ قد احسن الله له رزقا እንዲህ ያለን ሰው አላህ ለሱ ሲሳዩን በርግጥ አሳመረለት ይላል አላህ ከነሱ ያደርገን አላሁ ይሄን ተናጋሪው ይሄንን የሚፈርደው ይሄን ድንጋጌ ያወጣው አላህ ነው الذي خلق 7 سماوات يا 7 ሰማያትን የፈጠረ የሆነው ومن الارض مثلهن ከሰማያት 7 አለና ومن الارض ከምድርም مثلهن የነሱም ብጤ አላህ ፈጠረ يتنزل الامر بينهن ይሄ ማለት ከምድርም የነሱም ብጤ 7 ምድሮች አሉ ኮንክሪት ኤግዚስተንስ ያላቸው ግዑዝ የሆኑ ለምሳሌ ጁፒተር ቦል ኦፍ ጋስ ነው ይላሉ በጋስ የተሞላ ጋስ ማለት አየር ነው ስለዚህ ድቡልቡል ነገር የሆነ በስበት አንድ ላይ የተሰባሰበ አየር ከፊሉ እንዲህ ያለ ስለሆነ ኮንክሪት ኤግዚስተንስ ያላቸው የምድር አይነት 7 ናቸው እንግዲህ የፈጠረው አላህ ነው ጀለ ወተዓላ የሚናገረው የተነዘሉ الامر بينهن በሰማያትና በምድር መካከል የአላህ ትእዛዝ ይወርዳል ይመላለሳል ይሄን የምነግራችሁ لتعلموا ان الله على كل شيء قدير الله በማናቸውም ነገር ላይ ቻይ መሆኑን ልታውቁና وان الله قد احاط بكل شيء علما الله ነገሮችን ሁሉ علما በእውቀት ያካበበ መሆኑን ልታውቁ ዘንድ ነው ይሄንን የምነግራችሁ ይላል ጀለ ወተዓላ وصلى الله وسلم على نبينا محمد وعلى آله وصحبه